እንደ ሀገር የተጀመረውን የልማት እንቅስቃሴ ለማስቀጠል ሰላምን ማጽናት እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን የተሰሩ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትሩ በቄለም ወለጋ ዞን የቄቶ የመስኖ መሰረተ ልማት ፕሮጀክትን በጎብኝበት ወቅት የተጀመሩ የልማት ስራዎችን ለማስቀጠል ሰላምን ማጽናት እንደሚገባ ተናግረዋል። የሚያጋጥሙ ችግሮችን በውይይትና በእርቅ መፍታት የአካባቢው ማህበረሰብ ባህል መሆኑን ያነሱት ጠቅላይ ሚኒስትር አብይ አህመድ በዞኑ የተጀመረውን የልማት እንቅስቃሴ ይበልጥ ለማስፋት ለሰላም ትኩረት መስጠት ወሳኝ ነው ብለዋል። ጉንጀል ቀቢል መንገኝ ሚሶም ባያዋ ባየበርባድ ይህ የልማት ፕሮጀክት ገና ጅማሮ ነው። ህዝባችን ብዙ ልማቶችን ይፈልጋል። ይህን ትንሽ የልማት እንቅስቃሴ ወደ ላቀ ደረጃ ለማድረስ ሰላም ወሳኝ ነው። ማህበረሰቡ ችግሮችን በመነጋገርና በእርቅ መፍታት ላይ ትኩረት ማድረግ አለበት። በቅርቡ ወንድሞቻችን ከዚህ ቀደም የመረጡትን የትግል መንገድ በመተው ህዝቡ ያቀረበላቸውን የሰላም ጥሪ ተቀብለው አብዛኞቹ እየተመለሱ ይገኛሉ። የሰላም መንገድ መርጠው የተመለሱትን ወንድሞቻችን ማመስገን ያስፈልጋል። ትኩረታችንም ከህዝባችን ጋር በመሆን አካባቢያችንን ማልማት መሆን አለበት። ሚሶምሱ ተው ቀባ የወለጋ አካባቢ ባለፉት ጊዜያት የሰላም ጦት ገጥሞት እንደነበር ያስታወሱት ጠቅላይ ሚኒስትሩ የተጀመሩትን የልማት እንቅስቃሴዎች ለማስቀጠል ሰላምን ማጽናት እንደሚያስፈልግ ጭምር አሳስበዋል። እንዲሁም በአካባቢው ያለውን የቡናና የእንስሳት ልማት መቃቀም በአግባቡ ለመጠቀም ሰላም አስፈላጊ መሆኑን ገልጿል። በአካባቢው የተጀመረው የመስኖ ስራ በ10 ሺህ የሚቆጠሩ ቤተሰቦችን ተጠቃሚ እያደረገ ይገኛል ያሉት ጠቅላይ ሚኒስትሩ በአካባቢው የታየው የልማት ጭላንጭል ወደ ተሟላ ብርሃን እንዲሻገር ሁሉም ጠንክሮ መስራት እንደሚገባውም ገልጿል። ሄክታር ኩመሸን ከ10 ሺህ በላይ ቤተሰቦችን መጥቀም የቻለው ይህ 5000 ሄክታር የመስኖ ፕሮጀክት ገና ጅማሮ ነው። ይህ ጅማሮ አድጎ ወደ ትልቅ ደረጃ መድረስ አለበት። በደምቢ ዶሎና በጋምቤላ የተጀመሩት ፕሮጀክቶች ከግብ መድረስ አለባቸው። ተጀምረው ያላለቁ የልማት ስራዎች መጠናቀቅ ይኖርባቸዋል። ይህንን ማድረግ እንድንችል ብሎም በመላው ወለጋ እየታየ ያለውን የልማት ጭላንጭል ወደ ትልቅ ደረጃ እስከምናደርሰው ድረስ ህዝባችን ከስጋትና ከጭንቀት ነጻ ሆኖ በሰላም ወጥቶ ገብቶ መስራት መቻል አለበት። ማህበረሰቡ በሙሉ ልብ ግጭት ይበቃኛል፣ ወደ ልማት መመለስ አለብን የሚልበት ጊዜም አሁን ነው። በርጀቹ ቀብ አመነት ይፈካት በአካባቢው የተጀመሩ የልማት ስራዎችን ይበልጥ ለማስፋትና የነዋሪውን ህይወት በዘላቂነት ለማሻሻል ብሎም ከድህነት ለማውጣት እንዲሁም ወደ ቀድሞ የታሪክ ከፍታ ለመመለስ ጠንክሮ መስራት እንደሚገባ አሳስበዋል። የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠልም የሃይማኖት አባቶች፣ አባገዳዎችና ምሁራን ሰላምን በማጽናት ሂደት የድርሻቸውን አስተዋጽኦ ማበረከት አለባቸው ብለዋል። ናኖ ከነት ሚሶምና ከሲጀል ቀበሙሳ በዚህ አካባቢ እንደነዚህ አይነት ልማቶች መጀመራቸው የከተማና የገጠር የኮሪደር ልማቶች መታየት መጀመራቸውና ህዝቡ ተደስቶ በማየቴ በጣም ተደስቻለሁ። በመሆኑም ጊዜው ሳያልፍ ቀን ከሌት በመስራት ከዚህ ቀደም የነበርንበትን ታሪክ የሚቀይር ስራ በመስራት አስተሳሰባችንን በመቀየር በተረጋጋ መንፈስ ነገሮችን በማየት ከዚህ ቀደም የሄድንበት መንገድ ያስከተለውን ጉዳት በመገንዘብ ራሳችንን ለሰላም ማዘጋጀት ይኖርብናል። በተለይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባገዳዎችና ምሁራን ግጭት በቃን በማለት ችግሮችን በመነጋገር ለመፍታት የድርሻቸው ሊወጡ ይገባል። ከዚህ በኋላ የሚያስፈልገን ሰላምና ልማት ነው በማለት ወስነን ከተነሳን ይህንን አካባቢ ለመቀየር ጥቂት ዓመታት ብቻ ይበቃናል። ህዝባችንን ከድህነት ለማላቀቅ ልማት ወሳኝ ስለሆነ እሱ ላይ ትኩረት አድርገን ከሰራን ሌሎች ጥያቄዎቻችን እየተመለሱ ይሄዳሉ። ሚሶመረት የፈኔው ጀቹ ደንደየ ጀናን እኒካን ዴቢያዋን እንደምትፈካታ